ምንድነው የተፈጠረው ነገር እኮ ሰምቻለሁ ምን የተለየ ነገር አለ እስከዛሬ ድረስ ታግሰራ አሁን ደግሞ ለያብ ስራ አዳጋይ ስለሆነ እባክህ መሄድ አለበት ምንድነው ቆይ ተረጋጋ ቆይ አንዴ ቆይ ወዴት ነው ይኸውልህ አንዴ ተረጋጋ ይኸውልህ ሰማኛለህ እና እቺ ሚስት የሆነችት ወይም የቀድሞ ሰራተኛው ከሱ የባሰ ክፉም ናች ጨካኝ ነች እና እሷም ልትሆን እኮ ትችላለች አይታወቅም ቷቸው ፎቶዎች እነዚህ ናቸው አንደኛው ይሄ ነው ሁለተኛው ይሄ ነው ኦኬ ሶስተኛው ይሄ ነው ራሳቸው ናቸው እኮ ታዲያ ራሳቸው ናቸው እነኝ ናቸው እኮ ታዲያ እሱ ግብረ አበሮቹ እንዲህ አይነት ነገር ውስጥ ነው የገቡ ገንዘብ በሰዓቱ ያስፈልገኝ ስለነበረ ነው እንደነገርኩ የቤተሰብ ኃላፊ ነኝ ልጆች አሉኝ ደካማ ቤተሰቦች ናቸው ያሉ የነሱን የማስተዳደር ኃላፊነት እኔ ጋር ነው የወደቀ ለዛ ነው በቃ ወደዚህ መጥፎ ነገር ውስጥ የገባሁኝ እሺ በቃ አለባበሱ ብትል የሚቀባባው ነገር የሚለብሳቸው ልብሶች ከምንም አትለያቸው አጋጥሞ ያቅም አሁን እዚህ መንገድ ላይ አይላንድ ነው የሚሰበስቡት ከማጋር እየሰራ እንደነበር ምን ይወል ላርግብ ልጠሰ እኔ ወንጀለኛ ሰው አይደለሁኝም እኔ የልጆች አሳዳጊ ነኝ እኔ ቤተሰቦች የምትወር ሰው ነኝ እያንዳንዱ ነገር ተደርሾበታል ከማጋር ትሰራ እንደነበረ ራስን ቀይረህ ማንም ሰው ጋር አልሰራም ይሄን ነገር ተተናገርኩ ይገለኛል ማንም ይገለስ ሰውየው ነው ይሄን ነገር ያደረገው ሰውዬ ይገለኛል እኔ እንደ አይነት ነገር ውስጥ የገባው በቃ ተገርጄ ነው ገንዘብ ያስፈልገኝ ስለነበር ነው የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ እና ደኛም አይመለሱ እኔም አሁን ፍራቻ ውስጥ ነው ያለሁት የወሬ ነው ማለት አሁን ይሄን ነገር ከሰሙ ካወቁ አንተ እንደምትከታተላቸው ከተረዱ እኔን ደግሞ በድብቅ ወጥተው እንዲያስጨንቁ ይፈራታል አደራ ተገናኘንና ከሱ ጋር ጥሩ ሁኔታ ውስጥ እንዳልሆናችሁ አውቃለሁኝ አንተ ከምትሰራቸው ስራዎች ይገርሙኛል መረጃዎችን ከየት ነው የምታገኛቸው ለስራ ያለ ቁርጠኝነት የምትሄድበት ርቀት እሱ ያስገርመኛልና እውነትም ለዚህ ጥንካሬ የሚከፈልህ ብር በቂ አይደለም ስለዚህ ከኔ ጋር ብንሰራ ሳለኝ ማለት ነው እንግዲህ አባትነስ ምክሬ ነው ማለት ነው እነሱ እንዲህ ብለውኝ አይደለም ግን የቀንድ ዋናውን እንዲህ ካደረጉት እኔ ነገ ጠፋንተ ምንድነው ያንተ ስጠፋንተ ምንድነው ሁሌ በግብረ አበርና በተሰባስበ ይርክ እነሱን ስታሳድድ እድሜ ልክ ልትኖር ነው ግንባርን ከማፈነዳል ያንዳንዱ ነገር ንገረኝ ግንባርን ሰማኛለህ ግንባርን እዚህ ከማፈነዳው ግልጽ አድርገህ ንገረኝ እኔ ምን እነግርሃለሁ በቃ ነገርኩህ ሌላ ነገር ተው ንገረኝ እሺ እንግዲህ ሰለሞን በጣም ይቅርታ በድጋሚ መጥቻለሁ ያው ትንሽ ማረፍ የሚጠበቅብኝ ጊዜ ነው እኔ ማገዝ የሚጠበቅብኝ ሰዓት ነው ነገር ግን ተደጋጋሚ ጊዜ እየተመላለስኩ ነው ያለው አንተ ጋርና ለዚህ በጣም ይቅርታ ያው ብዙ ነገሮች ስለተፈጠሩ ብዙ ነገሮች እየሆኑ ስለሆኑ ነው እንግዲህ የኔ አካባቢ ሰዎች ጸጉረ ልውጥ ሰዎች ተደጋጋሚ ጊዜ እያዩ እንደነበር ነገረኛልና በመሃል ያው በጣም አብሮ አደጎች ስለሆኑ ፎቶ የማንሳት ብዙ ነገር የማረግ አቅም አላቸውና እሱን ያደርጉ ነበር እና እኔ ባልደረቦችም ደግሞ አንዳንድ ሰዎችን ተከታትለን ይዘናል ብዙ ወንጀለኞች አሁን ፎቶ ከተነሱት መሃል አንተ ለማሳየት ሞክራለሁ እነሱን ካሳየው በኋላ ደግሞ አንድ በቁጥር ስም ያልኩት ግለሰብ አለ እነሱንም ለማሳየት ሞክራለሁ እንደው በደንብ ለያቸዋለሁ ስላልክ ነው አንተ ጋር ተመልሼ መምጣቴ እሺ እና ይዛቸው ፎቶ ላሳ እስቲ ከካሜራ ጀርባ ያለ ሰዎች ስልኩን አቀብሉኝ
እንግዲህ ምናልባት እንትኑን ለማሳየት ያህል እስቲ እነዚህ ናቸው ፎቶቹ። ወደ ጎን እያደረክ ፎቶ የኔ አካባቢ ሰዎች ያነሷቸው ፎቶች እነዚህ ናቸው። አንደኛው ይሄ ነው። ሁለተኛው ይሄ ነው። ኦኬ። ሶስተኛው ይሄ ነው። ራሳቸው ናቸው እኮ ታዲያ። አራተኛው ራሳቸው ናቸው እነኚህ ናቸው እኮ ታዲያ የእሱ ግብረ አበሮቹ እነዚህ ናቸው። እርግጠኛ ነህ? አዎ። ይሄኛውን በቁጥጥር ስር አውለነዋል። ታውቀዋለህ? በቁጥጥር ስር አውለነው ነበር። ይሄኛውን ይዘነዋል ተከታትለን። እንዴት አልታገኙ ይቻላችሁ? ተከታትለን ነበር ያገኘነው። ታውቀዋለህ ወይም በደንብ በደንብ ነው የማውቀው እኮ። እርግጠኛ ነህ? 100% እርግጠኛ ነኝ። ራሱን ይቀያየራል እኮ። እንዴት ልደርሱበት ቻላችሁ? ራሱን ይቀያየራል። እስቲ እንካ ራሱን ይቀያየራል ማለት ጥንቃቄ እያደረግህ አደራ ጥንቃቄ እያደረግህ። አይዞህ ተረጋጋ። ቆይ በስርዓት ምን ትነግረኝ? ረጋ በል እስቲ። አላረፍክም ማለት ነው። እየፈለጉ በመሀል ነበረ ባልደረቦቼ ፎቶ አግኝተው ከዛ ወዲያው ደወሉልኝ። እኔ ራሴ ሄጄ ነበረ በቁጥጥር ስር አውየው የነበረውና የእውነት ራሱ ነው? እርግጠኛ ነህ? 100% ያልኩህ። አንተ እንዴት ልታውቀው ቻልክ? ወይ ጉድ! መጣ አስተማረች እናት ልጇን። እንዴት አላውቃቸውም? እኔ እኮ አውቃቸዋለሁ። ባለፈው እኮ ነግሬ ነበር። ስማቸው ነው እንጂ የሚጠፋኝ። ይመጣሉ፣ ይላላካሉ፣ የተለያየ ነገር እኮ ያደርጋሉ። አንተ አታውቃቸውም። ግን እንዴት ደረስክባቸው? ጀግና ነህ በእውነቱ ከሆነ በጣም ጀግና ሰው ነው። ምን መስሎ እንደሚሰራ እኮ ብታውቅ ትገረማለህ። ቆሻሻ ይሄ ሃይላንዱን የሚሰበስብ መስሎ ማለት ነው። ቀጥታ ሃይላንድ ሰብሳቢ ይመስልልና ሃይላንድ አለ ምናምን ብሎ ይገባልሃል የሚፈልገው አካል ጋር ማለት ነው። ከዛ ሃይላንድ አለ ብሎ ገብቶ መረጃዎችን እያንዳንዱ ነገር አይቶ ይወጣል። የሚፈልጋቸውን ነገሮች ስልክ ምንም ካለው ተቀብሎ ይመጣል። በጣም ከባድ ሰው። ሲቀያየር ሌላ ሰው ነው የሚመስል። ጭራሽ አትጠብቀውም አልኩ። በቃ ፊልም በለው በቃ ፊልም ነው የሚሰራበት። በቃ አለባበሱ ብትል፣ የሚቀባባው ነገር፣ የሚለብሳቸው ልብሶች ከምንም አትለያቸው። አጋጥሞ ያቅም አሁን እዚህ መንገድ ላይ ሃይላንድ ነው የሚሰበስቡት። አይታቸው ታውቃለህ? አሁን እነሱ 3-4 ደግሞ ቢመጡ ማለት ነው አትለያቸውም። ሌላ አዲስ የመጣ ነው እንጂ የሚመስለው ማለት ነው ራሱ የመጣ ይመስላል። እና ከባድ ሰው ነው። ጥንቃቄ ያደርግ። ባልጠበቅከው ነገር ውስጥ ነው እንትን የሚሉት። አያርፉም እነሱ። አንተም ማጠንቀቅ አለብህ። ለሱ ያላረፉ ይሄን ነገር ካወቁና ከተረዱ ደግሞ አስበው ለአንተ ምን ሊያደርጉ እንደሚችሉ። ባልጠበቅከው ባላሰብከው ነገር ውስጥ እንዳይከቱ አደራ። ጥንቃቄ ያደርግ አደራ። የኔስ ያከተመ ነገር ነው። ከፍተኛ ጥንቃቄ ያደርግ አደራ። ይህ ግለሰብ ራሱን ቀይሮ ከሱ ጋር ተባብሮ የሚሰራ ሰው ነው ብለኸኛል። እንዴት ታዲያ ሊያጠፋው ይችላል? እንዴ እኔም ጋር ራሱ እኮ ነበሩ ፈልጌ ማውጣት የት በቃ ቤቱ ዝርክርክ ሲል አጥቼ እንጂ እነኚህ ነገሮች እኔም ጋር ነበሩ፣ የድሮ ፎቶዎቻቸው። እና ከባድ ሰው ነው። እንደ ነገር እኮ ነው ራሱን እንደዛ ሊጎዱት የቻሉት። ምንም የቅርብ ሰው እኮ ነው የሚጎዳ ባይ የሩቁ ማማ አንድ ፊት ነው ሩቅ ነው። አጠገቡ ያሉ ሰዎች ናቸው ጉድ የሰሩት። የምሬ ነው። አጠገቡ ያሉ ሰዎች ወይ እኔ ራቱን እንብላ ወይ እንጋብዛችሁ ብሏቸው ያቺን ግርግር ተጠቅመው ነው እንደ አይነት ጉድ የሰሩት። አሁን አንተ ያየኸው በንጹህ ፎቶ ነው። አብሮ ሊውል ይችላል። ቤት ብዙ ጊዜ ተመላልሶ ሊሆን ይችላል። ታው እንደው በዚህ እድሜ ደግሞ ዋሸቱም እንደው ከብዶኝ ነው እንጂ ሃይላንድ ወይ ነገር ወሳጅ መስሎ ወይ እኮ አስቀምጠውበት ሊሆን ይችላል እኮ ቤት ውስጥ። ከባድ ናቸው። ይሄ ነው አይደለም ቀመራቸው ከባድ። ቀመራቸው ከአይምሮ በላይ እና በተቻለ አቅም ጥንቃቄ አድርግ አደራ ልጄ አደራ።
እንደ ቀልድ እንዳይመስል አንተ ሆነ ነው እንጂ የማይሆን እኔን ጦስ ነበር የምትሄደው። እና ፈጣሪ የልብህን ቀናነት አይቶ ነው ያተረፈ። እና አሁን ቢሆን ተጠንቀቅ። እነሱ አሁን ነፃ ሆኖ ለመኖር እንኳን አንተን እኔ ራሴን ዞር ብሎ ያላዩኝ ማለት ነው እንዳላገግም ነው። እሺ ገብቷል። መረጃ ይኖረዋል ብሎ ስለሚያስቡ ራሱ እንዲህ አንተ እየመጣህ ራሱ እየጠየከኝ ያገስከኝ መሆኑን ካወቁ ለኔ የማይመለሱ እንደው አልጋ ላይ እንኳን ሆኜ እንደው ትንሽ ልኖር እስቲ እና ጥንቃቄ አድርግ አደራ ነው ያለው ልጅ። ራሴን ተንሰውኝ እንግዲህ ያመጣው ጉድ እኮ አይደለም ዚዮ ክርስቶስ እንዴ ብለህ ግን አገኛቸው እንደው ለቅሶ ያልኩ ጋር ሄደህ ነው? ለቅሶ ምን አይነት ለቅሶ ይደረጋል? ገና ፎረንሲክ ምርመራው እኮ አላለቀም። በመሀል እኔ የሰፈሬ ሰዎች ነበሩ። እነዛ ሰዎች ናቸው ፎቶ ተደጋጋሚ ጊዜ እኔ በርጋ ሲያዩ ከምንጠይቅ ፎቶ እናሳይ ብለው ተደጋጋሚ ጊዜ ያሳዩኛል። አያላቃቸውም ብዬ በጥርጣሬ ነበር የሚይዛቸውና ድንገት ግን ይሄ ነገር ተፈጠረ። ከዛ ለኔ ባልደረቦች ፎቶአቸውን ሰጠው። በዛ ምርመራ ሂደት ነው እንትን ስንል የነበረውና ይሄን ሰውዬ ስንከታተለው እንግዲህ ኮፍያ ነገር አድርጓል። እየተናበደን የነበረውና ትንሽ ሁኔታው አላማረንም። ተከተል ነው ለማምለጥ ነገር ሞከረ። ከዛ በሌላ በኩል ሄደን ብቻ እግዚአብሔር ምራርቶን ነበር ይዘን የነበረው። ማኒክሲክ ምርመራ ነው ያልኩ ፎረንሲክ ምርመራ ታዲያ ኦልሬዲ ሞቷል። ድንኳን መጣሉ አይቀር ሰው ማምጣቱ አይቀር ቤት ውስጥ እኮ የሆነ ነገር እኮ መኖር እኮ አይቀርም። ሰው ማልቀስ አይቀርም እኮ። ስለዚህ እያልከኝ ያለኸው አሁንም ቢሆን ያው ጥንቃቄ ለቅሶ ይደረጋል ምናምን የሚለው ነገር ተሆነ የበራሴ መንገድ መረምረዋለሁ። ሰለሞን ይሄኛውን ምክር እንኳን አልፈልግም ለጊዜው። ነገር ግን ይሄ ሰውዬ በጣም ራሱን መለወጥ የሚችልና ብዙ ነገሮችን እያደረገ ያለ ሰው እንደነበር የነገርከኝና እንደው ሌላ በሱ ልክ የሚሰሩለት ሰዎች አሉ ለዛ ሰው እንትን ነው እኮ መስራቱ እኮ አይደለም ማለት አብሮት ያሉ ሰዎች አብሮይ ናቸው ይላል እንጂ ማለት ነው። ሰው ሁሉም አንደኛ መሆን ነው የሚፈልገው። የሰው ባህሪ ሁሉም ማሸነፍ አይፈልግም። ከነገራ ደግሞ ሴቶች ምኖችም ስለሚመጡ ሴቶቹ ፊት ደግሞ እሱ የሚያሳየው እንቅስቃሴ የሌላው ሞራል ይጎዳል። እንደ ህፃናት እንደ ልጅ ነው የሚልካቸው የሚያንጓጥጣቸው ያቻችልሃለችባቸው ወጥቷል። ስለዚህ አብሮት አሉ ይባላል እንጂ አብሮት የሉ ማለት ይሻላል። ባይሆንም ለምን ይገሉት ነበር? መቼም ሌላ አካል አልገደለው የቅርብ ሰው ነው በእርግጠኝነት ማለት ነው። ምርመራችሁ ካጣጣላችሁ በኋላ የምትፈልጉትን መረጃ ታገኛላችሁ። በእርግጥ ግን እኔ ግድ የለኝም የሚለውን ነገር ተው። እንደ ትልቅ ሰው ልምከር። እንኳን አንተ እሱ ከየት የተንከራተተ ለፈለገ የሆነ የፈለገበት እየዞረ ያለ ሰው ይሄው ተጠቅልሎ ቁጭ ብሏል አይደል? ሰው ጥንቃቄ አድርግ። ማንንም አትመን። ምን ሆነ ነው እያየህ አይደል? የራሱ ግብረ አበሮች ናቸው በእርግጠኝነት እንደዚህ ያደርጉት እና ደኛም አይመለሱ። እኔም አሁን ፍራቻ ውስጥ ነው ያለሁት። የምሬን ነው ማለት አሁን ይሄን ነገር ከሰሙ ካወቁ አንተ እንደምትከታተላቸው ከተረዱ እኔን ደግሞ በድብቅ መጥተው እንዳያስጨንቁ ይፈራታል። አደራ ለኔም ጭምር ነው ጦስ የምትሆነኝ። አደራ ስንት ነገር አግዘኝ ተሰቃይቼ እንዳልሞት መጥተው ነው እዚህ ሲጥ የሚያደርጉ። አደራ እና እንደዛ ነው የምልህ። እንደው ከዛ ውጪ አንተ በምታውቃቸው ሰዓት ላይ ይሄ የተባለው ግለሰብ ሳይሆን ሌሎች ሰዎችም ራሳቸው የሚቀይሩ ብዙ ስራዎች የሚሰሩለት ሰዎች አሉና ከሱ ጋር በተለየ ሁኔታ ችግር ይኖርባቸው ነበር፣ የሚጣሉባቸው አጋጣሚዎች ነበሩ። ምክንያቱም አሁን አለቃቸው ነው የሚባለው ሰውዬ ሞቶ ነው የተገኘው። እኔ ግቢ ውስጥ ተገሎ ነው የነበረው
እነሱ ደግሞ ይህንን ነገር እርግጠኛ ነኝ እኔ አካባቢ ላይ ምንም አባቱ ሊሰራ አይመጣም የሆነ ነገር ካልተፈጠረ። ያ ማለት የሆነ አይነት ግንኙነት አላቸው ወይ ደግሞ ሞቶ ያን ነገር እያጣሩ ይሁን የሆነ ምክንያት ብቻ ይኖራቸዋል። ስለዚህ ከሱ ጋር የነበሩበት ችግር ነበራቸው፣ የዛኔ የማይስማሙበት ሁኔታዎች ነበሩ። እንግዲህ ነው ማስረዳ የነገርኩህ ምን እንደው ታውቃለህ፣ ትልቁ አንደኛ እነዚህ ሰዎች ፊደል አልቆጠሩም፣ የተሻለ አመለካከትም የላቸውም። ሁሉ ነገር በጉልበት የሚሆን ነው የሚመስላቸው። ሁለተኛ ደረጃ አያገናዝቡም። ይሄኛው አለቃ ይሄኛው ኃላፊ ማለትም አይፈልጉም። ሁሉም አንደኛ መሆን ነው የሚፈልጉት። እሱ ደግሞ እኔ ነኝ ፈላጭ ቆራጭ ይላል። ያቺ ደግሞ እኛስ ወንድ አይደለንም ወይ ይላሉ። እና እዛ ያለ ግሩፕ ምን ያደርግብሃል መሰለህ ያመጻል። እና ለብቻ ይዶልታሉ። ከዶሎቱ በኋላ እሱ እያንዳንዱ ነገር አሳይቷቸዋል። ሲስተሙን ማግኛ መንገዱ ካሳያቸው በኋላ እየሰሩ እያመጡ ነው። እነሱ የተለያየ ነገር እኮ ይሰራሉ፣ ግን ፈላጭ ቆራጭ እሱ ነው። እሱ እኛ እንደዚህ የለፋ ነው ለምንድን ነው ጥያቄው እኮ ለምንድን ነው እሱ እንደፈለገ የሚያንጓጥጠን? ለምንድን ነው ክብር የማይሰጠን? እኔ ራሱ ፊት ላይ ቀረብ ብዬ ለመምከር ሞክሬ ነበር። ለምንድን ነው የአንተ ግብረ አበሮችና ተላላኪዎች ቢሆኑ ያው ጓደኞች ናቸው፣ ትንሽ ሞራላቸው ሊነካ የሚችል ነገር አትናገራቸው አለብን። ነፍሱን ይማረውና እንግዲህ ምንድን ነው ያለው የባከራሉት ነገር ብቻ ላይ የሆነ ተረትና ምሳሌ እንትን አለ። እንደዛ ካላልኳቸው አይፈሩኝም፣ ነገ ይዘረጥጡኛል። ስለዚህ አሁኑ ጥጋቸውና ገደባቸውን ሊያውቁ ይገባል። ስለዚህ እዚህ ላይ አይመለከትህም ብሎ እኔንም ገለመጠኝ። አይሰማህም እና ከአንድ ብርቱ ሁለት መድኃኒት አይደለም የሚባለው። እነሱ ደግሞ ቲም መስርተው ወይ ግሩፕ መስርተው እስከ መቼ ነው የሱ ተላላኪ ምን ነው የሚል ጉዛማዎች ነበሩ። እኔ ራሴ ከመግባቴ በፊት ማለት ነው። ሲጠጡም ያው ቃላት ይወራወራሉ በቀልድ እያሰበሰቡ እና እሱ ደግሞ ትንሽ ትምህርት ምንም ስላልገፋ ሁሉ ነገር በክንዱ ማድረግ ነው የሚፈልገው። እሱ ያችን ተንተርሰው ነው ይሄን ነገር ያደረጉት። ስጋቴ ግን አንተ ጋር ያስቀመጡት ነገር ነው ያልገባኝ። ይሄን ነገር ችላ አትበል፣ ጥንቃቄ ግን እያደረግ በማን አለብኝ ስሜት ውስጥ ከገባ እነሱ አጥፍቶ ጠፊ ናቸው። ነገን አይመረንም ብሎ ስለሚያስቡ ያላቸው አማራጭ ምንድን ነው? ሳትቀደም ቅደም። ስለዚህ አንተ ባላሰብከው ባልጠበቀው ነገር ውስጥ አሁን ውጭ ልትበላ ትችላለህ። ምግብ የተለያየ እንቅስቃሴ ይኖርሃል። አምሽተህ ልትገባ ትችላለህ። ጥንቃቄ አድርግ። ችላ ባትል ደስ ነው የሚለኝ። ለአንተ ብቻ አይደለም ለእኔም ጭምር ነው። አንተ የሆነ ነገር ከሆንክ እኔም አለቀልኝ። ስለዚህ ቅድም ያሳየኝ ፎቶዎቹ እኔም ጋር አሉ። የት እንዳደረኳቸው ብቻ ነው የጠፋኝ። እዚያ ስትሰንከራተት የት እንዳደረኩት እንጂ ላውም ብዙ ነገር የምታውቅበት የምችለው ምን ያደርጋል። እስቲ ቆይ ደግሞ እስቲ ሁነኛ ዘመድ ከመጣ ጊዜ ያለው ወደ ስርቻው ወደ ጉራንጉሩን በደንብ አድርገው እንዲፈልጉልኝ ያደርግና እንደ መረጃ እንዲሆን አደርጋለሁ። የለቅሶዋን ታሪክ ግን እንዳትረሳ አደራ ነው። እነዚህ ነገሮች ወይ እዚህ ግጭት ላይ ስላለ ምናልባት ይሄ ነገር ሆነበት ሊባል ይችላል። እነዚህ ሰዎች ከኔ ጋር ምን ሊያገናኛቸውና እኔ ቤት ውስጥ ሊጥሉት ይችላሉ? ወጥመድ ውስጥ ለመክተት ለምን አስፈለጋቸው? አሁን ላይ ምናልባት እነሱ ከሆነ ይሄን ነገር ያደረጉት አንደኛ እያንዳንዱ መረጃ ያለው በአንተ ስር ነው። እያንዳንዱ መረጃ በአንተ በኩል ነች። ታውቃታለህ ከመነሻ እስከ መጨረሻ። ነገ ሰው ጋራንቲ ይፈልጋል። ገብቶሃል?
ነገ ህይወቱን ሰርቫይቭ አድርጎ እንዴት ብሎ ነው የሚኖረው? አንተ ይሁን ለመረጃ ካለ አንተን ወጥመድ ውስጥ አስገብተው ወደ ስርቻ ካልወረድክላቸው ተረጋግተው ይኖሩ። ወደው ነው ከሀገር የሚንከራተቱት። ሰው ከተመችቶት አይደለም። አንዳንዴ ነፃነት ለማግኘት ብለው አዲስ አበባ ሉ ስትላቸው ድሬዳዋ ሉ ስትላቸው የሆነ ሀገር ስትላቸው የሆነ ሀገር የሚሄዱበት ትልቁ ኬዝ ለእንትን ብለው ፍራቻ ስላለባቸው አንተም ጋር ስጋት አላቸው። እሱ ነው ይችን መረጃ የሚያውቀው። ነገ ሰብስቦ የሆነ ነገር ቢያደርገንስ? ሁለተኛ እንትን ተደራድረህ እንኳን የሆነ ነገር እንኳን እሺ አትል። አሁን ሌላው አንዳንዱ እኮ የሆነች ነገር ተሰጥቶት ሊፈታቸዋል፣ ጓደኛ ይሆናል። አንተ ደረቅ ነህ። ታዲያ እንግዲህ ምን ማለት ነው? ታዲያ ከእንደናንተ አይነት ወንጀለኛ ከተባበሬ ገንዘባችሁን እንድፈልግ ነው ወይ ደግሞ ሰዎችን ስትበድሉ ሰዎችን ስታስለቅሱ በዛ መንገድ ያመጣችሁት ገንዘብ የእውነት ህይወቴን እንዲለውጥ እንድጠቀምበት ስታሳምኑ እሺ እንድላችሁ ነበር የፈለጋችሁት? በጊዜው አንተም ተደራድረኝ ነበር ታውቃለህ። ይሄን አንድ ሰውዬው በሞት ነው የሚሻለው። እንደ ሰውዬው በቆሜ ሞቻለሁ። እንደ ሰውዬው ስትሞት እረፍ ትላለህ። እሱ ነው የምትፈልገው። ቆይ አሁንም እያልከኝ ያለው ከነሱ ጋር ተስማማ ነው ሰለሞን? እንግዲህ አባትነት ምክሬን ነው ማለት ነው። እነሱ እንዲህ ብለውኝ አይደለም፣ ግን የቀንድ ዋናውን እንዲህ ካደረጉት እኔ ነገ ጠፋንተ ምንድን ነው? ያንተ ስጠፋንተ ምንድን ነው? ሁሌ በግብረ አበርና በተሰባስበ ይርክ እነሱን ስታሳድድ እድሜ ልክ ልትኖር ነው? እነሱ ሲተኛሉ እንዲያርፈው ለሱ ያልተኙ ላንተ ይተኛሉ ስታስበው ታስባለህ እንደዛ? ንገረኝ እስቲ። አንዳንድ ነገር ማሰብ እንዴት ራስ ግቢና ራስ መጠለያ ጋር እንዲህ አይነት ነገር ከተፈጠረ አንተ ጋር ነገር ይሄዳል አለመፈጠሩ ምንድነው ዋስትና? ስለዚህ ወይ ቀረባቸውና መረጃም ዶክመንትም ታገኛለህ። ከዛ ቀስ ብለህ ወይም ጦሮጦስ መውሰድ ወይ ደግሞ እንዲህ መለያየት መፋታት መቻል አለባቸው። ነገር ያለ የኔን ኑዛዜ በለው በቃ። ሰለሞን አሁን ላይ ስለሰጠኝ እያንዳንዱ ማስረጃ እንዲሁም ደግሞ ስለተባበርከኝ ከልብ አመሰግናለሁ። ምናልባት ትልቅ ውለታ ነው እያልክልኝ ያለው። ውድ ቤተሰቦቻችን ያው ታረሞ ከወጣ በኋላ ብዙ ነገሮች ተፈጥረው ህይወቱን ለውጠዋል። ላይ ታሞ ያልጋ ቁራኛ ሆኖ ነው ያለው። ነገር ግን የአካባቢ ሰዎች በተወሰነ መልኩ እየረዱት እኛም በቻልነው አቅም እየረዳ ነው ያለነው። እንግዲህ እንደዚህ አይነት ሁኔታ ላይ ወንጀል ውስጥ የተሳተፈ መስሎት ሰምቶ የነበረ አመጣጤ፣ ነገር ግን አግኝቼው የነበረው ልጅ አይታችሁታል። ተከታትለን ነበር ይዘነው የነበረውና እንግዲህ የእሱን ማንነት እንደሚያውቅና ራሱን መለወጥ የሚችል አይነት ሰው እንደሆነ ብዙ ወንጀሎችን የሰራ ሰው እንደሆነ ነውና ተደጋጋሚ ጊዜ ደግሞ ይሄ ሰውዬ አካባቢ ላይ ታይቶ ነው የነበረው። ስለዚህ እስካሁን ድረስ ሲዋሽ እናንተ አካባቢ ሱቅ ስፈልግ ነበር ሃይላንድ ነው መለቀመው እያለ ሲናገር የነበረው ሰውዬ ትክክለኛውን ነገር መናገር መቻል አለበት አሁን። ምክንያቱም ከዚህ በላይ የሚዋሽበት ምንም አይነት ምክንያት የለውም። ሁሉ ነገር ታውቆበታል። ስለዚህ ቀጥታ ነው ወደዛው አመራለሁ። እኛ መቆያ ጋር ነው የምናገኘው። እሱን ይዤ ለማወጣጣት እሞክራለሁ። የእውነት በእነሱ እጅ ነው የጠፋው እኔ ግቢ ውስጥ ተገሎ የተገኘው ሰው ወይስ ደግሞ ሌላ እዚህ ወንጀል ላይ የተሳተፉ ሰዎች አሉ? አላውቅም። መች እንደምንደርስበት አላውቅም። የፎረንሲክ ምርመራው ገና እንደሆነ ነው እየነገሩኝ ያሉት። ተደጋጋሚ ጊዜ ፖሊሶች እየደወሉ ነው ያለው። ምክንያቱም እስካሁን ድረስ ባለኝ ከነሱ ጋር ጥሩ ግንኙነት ነው እንጂ እንደዚህ አይነት ነገሮች ችላ ሊባሉ አይችሉም። ምናልባት እኔም ተይዤ ምርመራ መደረግ የነበረበት ሁኔታ ነበር መሆን የነበረበት። ነገር ግን ተባብረውኝ እኔም ከውጭ ነገሮች እንድመረምር ነው እያደረጉ ያሉት እና እውነት ለመናገር አዲስ አበባ ፖሊስ ኮሚሽን በጣም ትልቅ ምስጋና አለኝ። ምክንያቱም ንጹህነቴን አረጋግጠው እኔ እንደዚህ አይነት ነገሮች የምገባ ሰው እንዳልሆንኩና ብዙ ነገሮችን ለሀገር መጠቀም እነሱ መተባበር ሰው እንደሆንኩ መክረውኝ ስለወጣው እስካሁን ድረስ እንደዚህ ስላደረጋችሁልኝ ከልብ አመሰግናለሁ። ውድ ቤተሰቦቻችን እናንተም
ኮሜንት ሴክሽናችን ላይ ሁሉንም እንድታመሰግኑልኝ በአክብሮት እየጠየቁ በጸሎታችሁ እንድታገዙኝና የእውነት እነዚህን ወንጀለኞች ልባት ለመስጠት እንዲይዛቸው እንድታበረቱኝ ከጎኔ እንድትቆሙ እለምናቸዋለሁ ማለት ነው። እንግዲህ ሰላሙን ምናልባት የሚያስፈልጉን ጥበቃዎች የሚያስፈልጉን እርዳታዎች ተመልሰን እናደርጋለን። ለጊዜው ግን ሰላም እንድትሆኑ እመኛለሁ ማለት ነው። የትኛውም አይነት ነገር የተለየ ነገር ካለ ወይ ደግሞ ጥሩ ያልሆነ የሚሸቱ ነገሮች ካሉ እንድትደውልልኝ ጠይቃለሁ። ምክንያቱም በእኔ ምክንያት መጎዳት መቻል የለብም። ኦልሬዲ አንተ እስርን ሁሉ ነገር ጨርሰህ የወጣ አሁን ላይ ንጹህ ግለሰብ ነህ። ከዛ አልፎ እኔን እየተባበርክ ያለ ሰው ነህ እና የሚያስፈራ የሚያሰጋ ጥሩ ያልሆነ ነገር ከጀርባ ከከበደ ጀርባህን በየትኛውም ሰዓት ስልክ ክፍት እንደሆነ ነገር ያለው ደግሞ ባልደረቦቼም ስልክ አስቀምጠልህና እንድትደውልልኝ እላለሁ ማለት ነው። እንግዲህ ወደ ቤተሰቦቻችን ቀጥታ ወደ እኔ ማቆያ ሄጄ አምርቼ ይህን ግለሰብ ለማውጣት እሞክራለሁ ማለት ነው። እስከዛው ድረስ እንግዲህ አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ግንባርን ከማፈነዳል እያንዳንዱ ነገር ንገረኝ። ግንባርን ሰማኛለህ? ግንባርን እዚህ ከማፈነዳው ግልጽ አድርገህ ንገረኝ። እነግርሃለሁ። በቃ ነገርኩህ። ሌላ ነገር ተው ንገረኝ። ሌላ ነገር ውስጥ እኮ ነገርኩህ። ግንባርን ይሄን ነገር አንሳልኝ። ሌላ ነገር ውስጥ አትክተት። ንገረኝ። ዞር አድርጊት ንገረኝ። ሌላ ነገር ውስጥ የምኑን ነገርኩህ? በቃ የማውቀውን እኮ ተናገርኩህ። ይኸውልህ ሰማኸኝ? ሌላ ነገር ውስጥ አትክተተኝ። ሰማኸኝ አይደል? ሌላ ነገር ውስጥ አትክተተኝ። እያንዳንዱን የዋሻውን ነገር ግልጽ አድርገህ ንገረኝ። እኔ አሁን የማውቀውን እኮ ነው የነገርኩህ። ትሰማለህ? ማን እንደው እንደዚህ አፍ ውስጥ አፈነዳልሃለሁ። ይሄን ነገር ገባ? አፍ ውስጥ አፈነዳልሃለሁ። ንገረኝ። ከማን ጋር እየሰራ እንደነበር ምን ይኸውልህ ላርግብልህ ጥርስህ። እኔ ወንጀለኛ ሰው አይደለሁኝም። እኔ የልጆች አሳዳጊ ነኝ። እኔ ቤተሰቦች የምትወር ሰው ነኝ። እያንዳንዱ ነገር ተደርሶበታል። ከማን ጋር ትሰራ እንደነበረ ራስህን ቀይረህ ከማንም ሰው ጋር አልሰራም። በጣም ጥሩ እሺ፣ ችግር የለውም። እንካ እንዴ ያዘው። ምን አድርግ ነው የሚለኝ? የት አለ? ስልኩን አንጡት። ስልኩን የምን ስልክ ነው? ከማን ጋር ሰማለህ? እያንዳንዱ ነገር አሳያለሁ። አሁን ይሄን ቪዲዮ ታያለህ። ምንም እንደማታውቅና ይሄን ግለሰብም እንደማታውቀው ትነግረኛለህ። ይኸው በደንብ እንዴ ሰለሞንን አየሁ አይደለ? አየሁ አይደለ? ሰለሞንን አየሁ አይደለ እኮ አየሁ። ይኸው በደንብ አየሁት። እሺ ስላንተ ነው የሚናገረው። ሰማህ? ይኸው በደንብ ይኸው ስላንተ ነው የሚናገረው። ሰማኸኝ? ስላንተ ነው የሚናገረው። ሰለሞን ስላንተ ነው የሚናገረው። አየሁ አይደለ? ስላንተ ነው የሚናገረው። ይሄን ገባህ? ስላንተ ነው እየተናገረ ያለው። አሁን ገባኝ። ስለዚህ እያንዳንዱን ነገር ግልጽ አድርገህ ልብር ነው ይወሽም ማንወስ። ስለዚህ ግልጽ አድርገህ ንገረኝ። አሁን አንተ እኔ ልሸውድ ነበረ ሃይላንድ ነጋዴ እንደነበርክ፣ ይሄ ምንድነው ሃይላንድ የምትለቅም ሰው እንደነበርክና እኔ አካባቢ ላይ የታየኸው ሱቅ ፈልገህ ልትከራይ የሸቀጥ ሱቅ ልትሰራ እንደነበረ የነገርከኝ። አሁን ደግሞ ሁሉንም ነገር ሰለሞን ዘርዝረው ነግሮኛል፣ ምን አይነት ሰው እንደሆንክና ምን አይነት ስራዎችን እንደምትሰራ። ስለዚህ ተናገር። እያንዳንዱ ነገር ከማን ጋር ነበረ የምትሰራው? ማን ነው ነገር እያደረገ የነበረው? እኔ ቤት ውስጥ አገለው የተገኘው ግለሰብ አንተ ታዛዥ ሆነ እያንዳንዱ ስራዎች ቀኝ እጅ ሆነ ትሰራ እንደነበረ ሰለሞን ነግሮኛል። እንዴት ሊገደል ቻለ? አንተ ነው የገደልከው? እኔ አልገደልኩትም። አሁን ይሄ ማስመሰሉ እንደዚህ አይነት ወሬዎችን ማለቀቀስንታው ምን አይነት ባህሪ እንዳለ አውቃለሁ። ስለዚህ ትክክለኛውን ነገር ንገረኝ። እግዚአብሔር እኔ አልገደልኩትም። በቃ ማን የገደለው? እኔ እንዲህ አይነት ነገር ውስጥ የገባው ተገድጄ ነው። እባክህ ተነስ እባክህ። እኔ ተገድጄ ነው። በቃ እኔ ተነስ። ይኸውልህ ጦስ ውስጥ አትክተተኝ። ተነስና ቁጭ በል። ንገረኝ፣ ማን ነው ነገር ያደረገው? ይሄን ሰውዬ እንዴት ነው እኔ ግቢ ውስጥ ልጣል የነበረው? ከዛ በኋላ ደግሞ አንተ እንዴት ነው አካባቢ ልትገኝ ቻልክ? ተራ ግጥምጥሞሽ አይደለም አይደል ይሄ? ስለዚህ ለምንድን ነው ይሄ ነገር የሆነው? እኔ ይሄን ነገር ተተናገርኩ ይገለኛል። ማንም ይገለል? ሰውየው ነው ይሄን ነገር ያደረገው። ሰውዬ ይገለኛል። እኔ እንዲህ አይነት ነገር ውስጥ የገባው በቃ ተገድጄ ነው። ገንዘብ ያስፈልገኝ ስለነበር ነው።
ይኸውልህ ይሄ ራስን መለወጥ ማለቃቀሱ ምን አይነት ባህሪ እንዳላቃሉ ተወውና ግልጽ አድርገህ ትነግረኛለህ። ተግባባን? ረጋ በል። አንዴ ካሜራውን አጥፋልኝ። እያንዳንዱ ነገር አድርገህ ከዛ ትነግረኛለህ። እንግዲህ ወደ ቤተሰቦቻችን ያው አጠገብ ያለው ግለሰብ መጀመሪያ ላይ ሃይላንድ ሰብሳቢ እንደነበረ እኔ አካባቢ ላይ ሱቅ ሊከራይ የሸቀጥ ሱቅ ሊከራይ እንደነበረ ዋሽቶኝ እኔም በቻልኩት አቅም ነገሮችን ለማጣራት እንደሞክር ነበር አስቤ ነበረ። ሳየው በጣም ምስኪን የሆነ ተጎጂ መስሎኝ፣ ነገር ግን በስራችን ላይ ብዙ አይነት ሰዎች ይገጥሙን ስለነበረ አላመንኩትም። እስቲ ለማጣራት ብዬ ደግሞ ሰለሞን ጋር ሄጄ ነበርና ሰለሞን የነገረኝን የመከረኝን እያንዳንዱ ነገር ሰምታቸዋል። ምንም ትናንት ወንጀለኛ ሆኖ በእኔ እጅ የተቀጣ ሰው ቢሆን እንኳን ለእኔ መልካምነቱን እየነፈገኝ አይደለም። ምክንያቱም ያለበት ሁኔታ ይህን ነገር ለማድረግ እንትን አይለውም እና ብዙ ነገሮችን ነግሮኛል። ስለዚህ አሁን ሁሉም ነገር ታውቋል። ሰለሞንን የምታውቀው ግለሰብና እንዲሁም ደግሞ ሞት የተገኘው ሰው ያለቃይ ነበር እያልክ ነው እየተናገርከ የነበረው። አሁን ላይም ሌላ ሰው አብሮ እንዳለ ሌላ አለቃ አብሮ እንዳለ ነው ስትናገር የነበረውና የተናገርከው ነገር ለኔ እንደተናገርከው ለቤተሰቦችም ግልጽ አድርገህ መናገር መቻል አለብህ። በደንብ የምጠረጥርም ነገሮች ስላሉ እሱንም እንድታጣራልኝ እፈልጋለሁ ማለት ነው። እስኪ ጀምርና ግልጽ አድርገህ ንገረኝ። እንግዲህ መዋሸት፣ ይሄ አላስፈላጊ ድራማዎች ማለቃቀስ አልፈልግም። እሺ ተግባባን? አዎ ቀጥል። እንዲህ አይነት ነገር ውስጥ ነው የገቡ ገንዘብ በሰዓቱ ያስፈልገኝ ስለነበረ ነው። እንደነገርኩ የቤተሰብ ኃላፊ ነኝ። ልጆች አሉኝ፣ ደካማ ቤተሰቦች ናቸው ያሉ። የነሱን የማስተዳደር ኃላፊነት እኔ ጋር ነው የወደቀ። ለዛ ነው በቃ ወደዚህ መጥፎ ነገር ውስጥ የገባሁኝ። አውቃለሁ እኮ ወንጀል እንደሆነ፣ ግን በቃ ግዴታ ብር ያስፈልገኛል። አሁን በቃ ሁሉንም የሰማው ነገር እውነት ነው፣ ያወቅከው ነገር። እኔ የሞተው ሰውዬ እንትኑ ነበርኩኝ፣ ቀኝ እጁ ይሄ ምንድነው ታዛዡ ነበርኩኝ፣ የቅርብ ሰው ማለት ነው። እና ስራ ይሰጠኛል፣ እሱን ስራ ዳር ነው የማደርስለት። የትኛውም ስራ ይሁን የትም ሄጄ እሱን ስራ ማስፈጸም ነው የኔ ስራ የነበረ። እና እንደነገርኩህ ከማስተዳድረው የቤተሰብ ብዛት አንፃር የሚከፍለኝ ብር አልበቀኝ አለ ማለት ነው። በዛ መካከል አንዳንድ አለመግባባት ተፈጠረ። ገንዘብ ጨምርልኝ አልጨምርም አይነት ነገር ማለት ነው። እሱ ነገር እየከረረ ሄደና እስከ መለያየት አደረሰን። እኔ አማራጭ ሳይኖረኝ አይደለም ከሱ ጋር የተለያየሁት። እዚሁ የራሱ ጓደኛ ነበረ ማለት ነው፣ ከሱ ጋር አብሮ የሚውል በቃ ተመሳሳይ ስራ ነው የሚሰሩት። እና እሱ ይሄንን የሁለታችንን እሰጥ አገባ የሁለታችንን ቅራኔ ያውቃል። የቅርብ ሰው ስለሆነ ማለት ነው ይነግረዋል። ይሄ ልጅ እኮ እያንገራግረኝ ነው፣ ገንዘብ ጨምረኝ እያለ ለካ ይነግረዋል ማለት ነው። እና የሆነ ቀን ብቻ ላገኝ እፈልጋለሁ አለኝ ያ ሰውዬ ማለት ነው። ተገናኘንና ከሱ ጋር ጥሩ ሁኔታ ውስጥ እንዳልሆናችሁ አውቃለሁኝ። አንተ የምትሰራቸው ስራዎች ይገርሙኛል። መረጃዎችን ከየት ነው የምታገኛቸው? ለስራ ያለ ቁርጠኝነት፣ የምትሄድበት ርቀት እሱ ያስገርመኛል። እና እውነትም ለዚህ ጥንካሬ የሚከፈልህ ብር በቂ አይደለም። ስለዚህ ከኔ ጋር ብንሰራ ሳለኝ ማለት ነው። እኔ ለእያንዳንዱ ተልእኮ ጠቀም ያለ ገንዘብ እከፍልሃለሁ፣ ከኔ ጋር እንስራለኝ። እኔ በዛ ሰዓት በቃ ጠቀም ያለ ገንዘብ ያስፈልገኝ ነበር። ከቤተሰቦች የማስፈለግ አቅም በላይ ደግሞ እኔ በዛ ሰዓት የሆነ ልገዙ ያሰብኩት ነገር ነበረ ማለት ነው። በቃ ለዛ ገንዘብ ብዬ የቀድሞ አለቃዬን ከድሁና ወደዚህኛው ሰው እየገባሁኝ እና ይሄ ያሁኑ ሰውዬ ማለት ነው ያንን የቀደመውን የሚውልበትን የሚያርበትን እያንዳንዱ ነገር በቃ የሚበላውን የሚጠጣውን ሳይቀር ሁሉን ነገር ተከታተለው ይለኛል። ከሌላ ስራ በተጨማሪ ማለት ነው። የትም ቢሄድ በቃ አብረው ተደብቀ ማንነትን ቀይረህ አብረውን በቅርብ ርቀት ተከታተለው ብሎ ሌላ ኃላፊነት ሰጥቶኛል። እና አላውቅም እንግዲህ እኔ ከሱ ውጭ ሌላ ሰው ማን ሊሆን ይችላል ይሄንን ነገር ያደረገ? እኔ የምገምት
ሌላ የቅርብ ጠላት እንደሌለው አውቃለሁኝ። ስለዚህ እሱን ሁሉ ያደረገው ቢችል እንኳን ይሄን ነገር እኔ ግን ፈጽሞ ይሄን ነገር አላደረኩኝም። እንድታውቀው የምፈልገው ነገር እኔ ይሄን ፈጽሞ አላደረኩም። በቃ ሊያደርገው ይችላል ብዬ ልጠረጥር የምችለው ይሄ አሁኑ አለቃዬ ነው። ስለዚህ የአሁኑ አለቃህ ነው ሊገል እንደሚችል የሚሰማ? አዎ። ታዲያ ተደጋጋሚ ጊዜ እኔ አካባቢ መታየት ምንድን ነበር ጥቅሙ? ይኸው ተከታተላቸው ስለሚለኝ ነው። እሱ ተከታተላቸው በቃ ይሄን ነገር ነው። ሌላ እኮ ሌላ ይሄ ንግድ እንድሰራ ምናምን አይደለም። በቃ እሱ የሚፈልጋቸውን ሰዎች እንድከታተልና የሚሰሩት ስራ ምን እንደሆነ ማሳወቅ ብቻ ነው የኔ ስራ። እንዴት ነው ታዲያ በዛ ልክ ራስህን ለውጠ በእነዚህ አይነት መልኩ ነገሮችን ለማስተካከል እየሞከርክ ቆይ ሁለቱ በመሰረቱ እንደዚህ እንዲጎዳዱ የሚያደርግባቸው ካንተ በተጨማሪ ሌላ ምክንያት አላቸው? ያው በስራቸው ላይ ውድድር አላቸው። እሺ የስራ ውድድር ነው፣ የወንጀለኛ ውድድር ማለት ነው። በቃ እሱ ነው እኔ ልስራው ያን ነገር ይሄ ነገር ለኔ ይገባኛል አይነት በቃ የስራ ፉክክር የስራ ሽኩቻ ብቻ ነው። እኔ ታዲያ በስራቸው ላይ እንደዚህ አይነት ነገሮች እንዳላቸው ነው እየነገርከኝ ያለው። ያ ነገር በዚህ ልክ ለማገዳደል እርስ በርስ እንደዚህ አይነት ሁኔታ ውስጥ እንዲገቡ የሚያደርግ ነበር። ምክንያቱም የሆነ ጊዜ ላይ ደህና ጓደኝነት እንደነበራቸው ነግረኸኝ ነበር። የሆነ መረጃ ይዞበት ኖሯል እሱ በቪዲዮ የተደገፈ ማስረጃ ይዞበት ኖሯል። እና ምናልባት እሱ ነገር አስፈርቶት ይሄ ጋር እንዳይወጣብኝ ገመናዬ ብሎ ሊሆንም ይችላል ምናልባት። እንግዲህ ወደ ቤተሰቦቻችን ያው የሚባለውን ነገር እየሰማችሁ ነው ያላችሁት። አጠገቤ ላይ ወይ ደግሞ የኔን አካባቢ ሲከታተል የነበረው ግለሰብ እኔ አካባቢ ላይ ሊገኝበት የቻለውን እያንዳንዱ ምክንያት ነው እየነገረኝ ያለው። ከምንም በላይ እውነት የአካባቢዎቹ የአብሮ አደግ ጓደኞቼን እንዲሁም ደግሞ ከጀርባ ከካሜራ ጀርባ ነው የሚያገለግሉኝ ባልደረቦቼን ከልብ አመሰግናለሁ። ምክንያቱም ያን ያህል ጊዜ እንኳን አልፈጀም ተከታትለው በምስል ላይ የሚያስን ሞክር ፎቶ አንስተው አብዛኛው ሰው ይህን ነገር ሊገነዘብ አይችልም። ምክንያቱም ተደጋጋሚ ጊዜ ጸጉረ ልውጥ ሲመጣ ያው ገጠመኝ ነው እግረ መንገድ ነው ይላል እንጂ ማንም ሰው ልብ ብሎ ይህን ነገር ሊያደርግ አይችልም። እና እውነት ይህን ነገር በማድረጋቸው የሰፈሬ ልጆች ከልብ አመሰግናለሁ። መልካም ህይወት እንዲኖራችሁ ከሰፈር ህይወት ወጥታችሁ የራሳችሁን ህይወት የምትመሰርቱበት ሌላ የተሻለ ነገር እንዲገጥማችሁ እውነት ከልብ አመሰግናለሁ። በእነዚህ አይነት ሁኔታ እነሱ ከጎን የነበሩና ወደ ቤተሰቦቻችን እናንተ ማመስግኑልኝ እስቲ። ስለዚህ ከዛ በኋላ ይሄ ነገር ሆነ ተከታተል ተብለህ እንድትከታተል ተላክ። አዎ በምትከታተል ሂደት ላይ ብዙ ቀን ነበረ ታይታ የነበረው እኛ አካባቢ ላይ እና ምን አይነት ነገር እዚህ አካባቢ የሚፈጠረው ነገር እንድታይ ነው ወይስ ደግሞ ሌላ አይነት ምክንያት አለው እንድትከታተል ታዘ የነበረው? በቃ የሰውየው መጨረሻ ምን ይሆናል የሚለውን ነው ተከታተል የተባልኩኝ። እኔ ነገሮችን ለመከታተል አይደለም ይሄ ሃይላንድ ሰብሳቢ የፈለገ አውሬም ሊሆን ይችላል በቃ ለነሱ ማለት ነው ይሄ መረጃ ለማምጣት ብዙ ርቀት ይሄዳል። እንኳን ይሄ ቆራል የሚሰራ ሰው ብቻ እና ሰውየው ላይ ማን ነው እንትን የሚል ማለት ሰውየውን ማን ሊያነሳ ይችላል? በቃ የሰውየውን መጨረሻውን ተከታተል ነው ያለኝ ነበር የተባልኩት ማለት ነው። በቃ ከዛ እንደዛ ሆነ ማለት ነው። ከእናንተ ጋር ተገናኘ። በዋናነት እነዚህ ሰዎች የራሳቸው ችግር እንደነበረባቸው ነው የምናውቀውና እንደው በዚህ ልክ ሊያጋጫቸው የሚችል ነገሮች እንዳሉ እየጠየቅኩ ነው የነበረው። አሁንም ትክክለኛ አጥጋቢ መልስ አይደለም እየሰጠኝ ያለው። ለሁለቱም ደግሞ ቅርብ ሆነ ቀኝ እጅ ሆነ እየሰራ ያለ ግለሰብ ነውና ስለነሱ መረጃዎችን አታውቅም ብዬ አላስብም። ስለዚህ ትክክለኛውን ነገር ብትነግረኝ ለአንተም የተሻለ ነው። በእርግጥ ይሄ የስራ ውድድራቸው ይኸውልህ እኔ ከቀድሞ አለቃዬ ጋር በነበርኩ ሰዓት እሱ የተሻለ ተጠቃሚ ነበር፣ ያገኝ ነበር፣ ስራው ይሳካለት ነበር እና በዚህ ስኬቱ ያሁኑ ይቀና ነበር፣ በጣም ይቀናበት ነበር።
አልሳካለት ብሎ ነው እንጂ እሱን ከመንገዱ ዘወር ቢያረገው ስራውን ቢያበላሽበት ሁሉ ይፈልግ ነበር፣ ግን አይሆንለትም እና በዚህ ይቀናበት ነበረ። ከዛ ደግሞ እኔን ወደሱ ካደረገኝ በኋላ ወደሱ ካስገባኝ በኋላ የተገላቢጦሽ ሆነ። እሱ በዛኛው ቦታ ላይ ተተካ ማለት እሱ የተሻለ እንትን ማድረግ ያዘ ማለት ነው። ነገሮችን መፈጸም ጀመረ። ከዛ ከሱ ጋር አንድ የቀደመ እንትኑን ስለወሰደበት ሰራተኛውን፣ በዛ ላይ ደግሞ የተሻለ ስራ እየሰራ ስለሆነ በሁለቱ መጣላት ጀመሩ። እንዴት የኔን ሰራተኛ አስከድተህ ትወስዳለህ? እኔ እኮ ገንዘብ ያልጨመርኩት በሰዓቱ እኔም ገንዘብ ስለሚያስፈልገኝ ነው እንጂ ከፍቼ ለሱ ክፉ ሆኛ አይደለም። እንዴት በገንዘብ አታለ የኔን ሰራተኛ ትወስዳለህ ብሎ በሱ መጨቃጨቅ ጀመሩ። ያው ስራም የተሻለ አፈጻጸም የነበረ አሁኑ ሰው ላይ ነው። በቃ በዚህ በሁለቱ ምክንያት እየተናታረኩ ነበር። መጠላለፍ ላይ ነበሩ። አሁን ላይ አንዱን ጉድጓድ ምሶ መቅበር ነው ይፈልግ የነበርና ይሄ ነው ለዚህ አብቁቷቸው ሊሆን የሚችለው። እየተዛዛቱ ነበር፣ በቃ እየተደዋወሉ። አይ ታዲያ ለምንድነው እኔ ጋር ይሄን ነገር ማድረግ ያስፈልጋቸው? አሁን ለምንድነው ወደ እኔ የመጣው? ያስከረኝ ለምንድነው ቤቴ የተጣለው? ለምንድነው እዚህ ቦታ ላይ ሊገኝ የቻለው? አሁንም እሱ ነው የምፈልገው፣ እሱ መረጃ ነው የምፈልገው። ሰማኝ። እሱንማ እኔ ምን አውቃለሁኝ? አብረህ ሰርተሃል ከሁለቱም ጋር። ስለዚህ የሆነ ነገር አምጥተህ ብቻ መረጃ ፈልጋለሁ። ገባ? የምታውቀው ነገር ይኖራል። እያንዳንዱ ነገር ዘይ ስጋ ነገር እኔ ይኸውልህ እዚህ ለምን እንደጣሉት እኮ ምንም አላውቀውም። ብቻ የነገሩን መጨረሻ አወቅ ነው እንጂ ለምን እንዳመጡት መቼ እንዳመጡት በቃ እሱን ምን ማውቀው ነገር የለኝም። ራሳቸው ናቸው ይሄን ምክንያት ሊያውቁ የሚችሉ። እንግዲህ ቆይ ከሁለቱ መሃል አንደኛውን በተለይ ሟችን ራሱን ባላቀውም ከሀገር ወጥቶ የነበረበት ሰዓት ቢኖርም ሰለሞንን በቁጥር ስር ሳውለው ግን አብሮት ይሰራ እንደነበረ ደርሼበታለሁና ምናልባት ይሄኛው በተለየ ሁኔታ በወንጀል ነክ ነገር የሰራውበት ነገር አለ ወይ ደግሞ እሱ ላይ ደረስኩበት ነገር አለ ያንተ አለቃ ላይ ይሄኛው ጋ ነው? አዎ እንዳማ በፊት የሆነ ወንጀል ሲሰራ በቪዲዮ ይዘነው ነበረ እና ቪዲዮውን ያኛው ሰው ይዞት ነበረ ማለት ነው። እና ይኸውልህ አሁን እኔ ዝም ብዬ እኮ ሳስብ ነው ነገሩ ወደዛ የሚሄድ ከሆነ ወደ አሁኑ አለቃዬ ግዴታ ይሄን ሊያስደርገው የሚችለው በጣም ከባድ የጥፋት ወንጀል ነበር ሪከርድ ሆኖ የተያዘ በድምጽ ብቻ ሳይሆን በምስል ሁሉ ያለ ነው። እና ምናልባት ያንን ነገር እንትን ለማለት አስቀራለሁ በሚል ወስዳለሁ በሚል በተፈጠረ አተካራ ሊሆንስ ቢችል እኔ ይሄ ነው ግምቴ። ለዚህ የሚያበቃቸው ነገር ለዚህ የሚያደርሳቸው ነገር ማለት ነው። እንግዲህ በቻልነው አቅም ነገሮችን በደንብ እናያለን። አሁንም ቢሆን እዚህ ነገር ላይ ተስፋ አንቆርጥም። ወደ ቤተሰቦቻችን ተደጋጋሚ ጊዜ ፖሊሶቹም እየደወሉ ነው የነበረው እኔ ጋር እና ምክንያታቸው ምን እንደሆነ አላወኩም። ከካሜራ ጀርባ ምልክት እየሰጡኝ ነው የነበረው። እስቲ አንዳንድ ምርመራዎችን ጨርሼ ነው ወደ እነሱ ጋር መሄድ መቻል አለብኝ ብዬ አስባለሁ። አሁንም ቢሆን ግን እየሰማኸኝ ካለ በተለየ ሁኔታ በተለይ ከካሜራም ጀርባ ስትናገር ነው የነበረው የሟች ወይም ደግሞ የቀድሞ አለቃ ከሌላ የሚወልደው ልጅ እንዳለች እና እናትየውም ትልቅ ወንጀል ውስጥ እንዳለች ምናምን ስትናገር ነው የነበረው እና ስለሷ ስትነግረኝ ነበር ከካሜራም ጀርባ ሌላ ባለቤት እንዳለች ምናምን እና ስለሷም ግልጽ የሆነ ነገር ለእኔም ለቤተሰቦቼም ንገርልኝ። አዎ በእርግጥ ከዚህ ነገር ጋር ይገናኝ አይገናኝ ምናልባትም ሊገናኝም ይችላል። ምንድነው ይሄ ያሁኑ አለቃዬ በፊት ቀጥሮ የሚያሰራት የሆነች በጣም ጎበዝ ንቁ የሆነች ሰራተኛ ነበረችው። ሰላይ ነች እና በጣም ነገሮችን የምትሰራበት ቅልጥፍናዋ ብቃቷ የሚገርም ነበረ። እኔ ከሟች ጋር በነበርኩበት ሰዓት ማለት ነው እና እንደውም እንቀናቀኑ ሁሉ ነበረ።
የሆነን ስራ በቶሎ ለመጨረስ የተሻለ ስራ ለመስራት ፉክክር ውስጥ ሁሉ ነበር እሷና እኔ ማለት ነው። እና ከሰውየው ጋር ከአሁኑ አለቃዬ ጋር እኔ በድንገት ይፈጠር ወይም ከቆይታ ከመላመድ ይሁን አላቅም አንድ ልጅ ወልደዋል። ይሄ ተዋደው ይሁን እሱ ነገር አላቅም፣ ተዋደው ይሁን በድንገት ይሁን አላቅም። ይሄንንም ያወቅኩት ይሄ ሟች አለቃዬ እስኪ ተከታተላቸው፣ ምንድነው እየሰሩት ያለው ስራ ምንድነው፣ የሁለቱ ግንኙነትስ እኛን ለመጥለፍ ነው ወይ ብሎ ባዘዘ መሰረት ነው ይሄን ነገር ያጣራሁት። እና ያው ያችን ልጅ እንግዲህ አስብ ያላቸው ሰዎች ናቸው፣ ሀብታሞች ናቸው። ግን ያችን የተወለደ ህፃን ልጅ የሚያኖሯት የሆነ እዚህ ግባ በማይባል ደሳሳ ቤት ላይ ነው የሚያኖሯት። እሷ እዛ ቦታ ብዙ ጊዜ አትኖርም። በቃ አልፎ አልፎ ምናምን ነው የምትሄድ። አንድ ሰራተኛ ቀጥራላታለች። ያቺ እሷ ራሱ ሰራተኛ ብቻ አትመስልም። እንደ ሰራተኛ ምናልባት እንትን ልትል ትችላለች፣ አክት ልታረግ ትችላለች። ግን ሰራተኛ ብቻ አትመስልም። እሷ ራሱ ሰላይ ነው ልትሆን የምትችለው። እና እቺ ሚስት የሆነችት ወይም የቀድሞ ሰራተኛው ከሱ የባሰ ክፉም ናች፣ ጨካኝ ነች። እና እሷም ልትሆን እኮ ትችላለች፣ አይታወቅም። እኔ እንጃ በቃ እሷም ልትሆን ትችላለች። ስለዚህ አሁን ላይ ካለው ካንተ አለቃ በተጨማሪ ምናልባት እቺ የወለደችለት እና ከሱ ጋር ብዙ ስራዎችን ሰራ ነበር ያልካት ግለሰብም ልትሆን ትችላለች። አዎ የወለደችለት ልጅ እንግዲህ ትልቅ ልጅ እንደሆነች ምናምን ነው የምገምተው ካለው አንፃርና የት ነው ሊኖሩ የሚችሉት? ቦታውን አውቀዋለሁኝ። እኔ አሳየ ብትሉኝ አሳያችኋለሁኝ። እና አሁን ይሄንን ባሏን እንዲህ አይነት ነገር ውስጥ እንዲህ አይነት ውዝግብ ውስጥ እንዲህ አይነት ጭንቀት ውስጥ ስለከተተው ወይ በሱ ለመበቀል ወይ ደግሞ የሆነ ሌላ እሱና እሷ የሚገናኙበት ሌላ ነገር ካለ እሷም አድርገው ሊሆን ይችላል። ዞሮ ከነዚህ ከሁለቱ ሰዎች ውጪ ይሆናል ብዬ እኔ አልጠረጥርም። በቃ ይሄ ነው የኔ እንትን ግምት። ስለዚህ ውድ ቤተሰቦቻችን ያው በደንብ ብዙ ነገሮች ነግረውኛል። በተለየ ሁኔታ ደግሞ ስለ ቀድሞ ባለቤቱም ስላለችበት ስራ እንዲሁም ደግሞ ትልቅ ወንጀል ላይ ስላለች ማን ነው የገደለ የሚባለው ነገር አሁንም ድረስ ምንም ተጨባጭ መረጃ የለንም። ነገር ግን በደንብ ለማጣራት እንሞክራለን ውድ ቤተሰቦቻችን ከዚህ በተሻለ ሁኔታ። ስለዚህ ውድ ምንድነው የተፈጠረው? እነማን ናቸው? ማን ናቸው? ጤና ይስጥልኝ ኢንስፔክተር። ሰላም፣ እንዴት ነህ? ሰላም ነው። ምንድነው የተፈጠረው ነገር እኮ ሰምቻለሁ። ምን የተለየ ነገር አለ? እስከዛሬ ድረስ ታግሰናል። አሁን ደግሞ ለያብ ስራ አዳጋች ስለሆነ እባክህ ምንድነው? ቆይ አንዴ ወዴት ነው? አንዴ ተረጋጉ። ይኸውልህ ትሰማኛለህ? እያንዳንዱ ምርመራን እያደረኩ ነው ያለሁት። ኮሚሽነር ፍቃድ ሰጥቶኛል። ይኸውልህ ስማኝ ኢንስፔክተር፣ ኮሚሽነር ፍቃድ ሰጥቶኛል። አስቀምጡት። እሱን መረምረዋለሁ። እሱ የትም አይሄድም። ሰሙኝ። ይኸውልህ ቢያንስ እሱ የኔ ባልደረቦች እንዲመረምሩ አድርጉልኝ። የኔ ባልደረቦች ይመርምሩት ቢያንስ። ይኸውልህ ስማኝ ኢንስፔክተር፣ ስሙኝ አንዴ እኔ ስሙኝ አንዴ። ይኸውልህ ኢንስፔክተር ለኔ ፈቅዶልኛል። ይኸውልህ ብዙ ነገሮች አሉ። ቢያንስ የኔ ባልደረቦች ይመርምሩልኝ። ቆይ እባካችሁ፣ ቆይ የኔ ባልደረቦች ይመርምሩ። ቆይ እንደዚህ አይደለም። እሺ እኮ ባልደረቦች ይመርምሩልኝ። ለቀቀኝ፣ እኔ ራሴ እወጣለሁ።